ሰላም ጤና ይስጥልኝ እንዴት ናችሁ የአቦጊዳ ሚዲያ ተከታታዮች በዛሬው ቪዲዮአችን አዶቤ ፕሪሚየር ላይ የቀረጽነውን ድምጽ እንዴት አድርገን ሌቭሊንግ ማስተሪንግ እና ኢፌክቶችን ማስቀመጥ እንደምንችል አሳያችኋለሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እሺ የቻናላችን ቤተሰቦች ዛሬ እንግዲህ ቀደም መግቢያ ላይ እንዳልኳችሁ አዶቤ ፕሪሚየር ላይ አንድን የቀረጽነውን ድምጽ እንዴት አድርገን ከሙዚቃ ጋር ሚክስ ማድረግ እንችላለን እንዲሁም የተለያዩ የኦዲዮ ኢፌክቶችን እንዴት አድርገን መጠቀም እንችላለን የሚለውን በደንብ አሳያችኋለሁ ከዚህ በፊት መሰረታዊ የአዶቤ ፕሪሚየር መማሪያ ሚል ቪዲዮዎች ሰርቻለሁ ፓርት 1 እና ፓርት 2 ሰርቻለሁ እዚሁ ቻናሌ ላይ ታገኙታላችሁ ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ የአዶቤ ፕሪሚየርን መሰረታዊ መማሪያ የምትፈልጉ ከሆነ ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው አሁን ወደ ጉዳያችን ስንገባ አሁን እንደምትመለከቱት እዚህ ፕሮጀክት ላይ እንግዲህ አንድ የሰራሁት አንድ የቪዲዮ ቱቶሪያል አለ የሱም ፕሮጀክት ነው የከፈትኩት እንግዲህ ይሄንን ፕሮጀክት እንዴት አድርገን ነው ሚክሲንግ የምናደርገው እንዴት አድርገን ነው ድምጹን ስምናስተካክለው ሌቭሊንግ እና ሚክሲንግ እንዴት አድርገን እንደምንሰራው በደንብ አሳያችኋለሁ ማለት ነው እንደምትመለከቱት እዚህ ጋር ከላይ የቪዲዮ ትራክ አለ የቪዲዮ ትራኩ ላይ ሁለት ቪዲዮዎች አሉኝ ይሄ የቻናሌ መግቢያ ነው ሁላችሁም እንደምታውቁት ይሄኛው የቻናሌ መግቢያ ነው እዚህ ጋር እንግዲህ ሙዚቃ ይፈልጋል እና ደግሞ ቱቶሪያሉ አለ እዚህ ጋር እንደምትመለከቱት ቱቶሪያሉ አለ ስለዚህ አሁን እንዴት አድርገን ነው ሚክስ የምናደርገው እንዴት አድርገን ነው ድምጹንስ እንዲሰማ የምናደርገው ስታንዳርዱን መጠበቅ አለበት እዚህ ጋር እንደምትመለከቱት የአውዲዮ ሜትር አለን የአውዲዮ ሜትሩ እዚህ ጋር ያለው ለምሳሌ ድምጻችንን ፕሌይ ብዬ ላሰማችሁ በጣም ትንሽ ብር እየከፈላችሁ እዚህ ጋር እንደምትመለከቱት አሁን ድምጹን ሳጫውተው እዚህ ጋር ሌቭሉን እናየዋለን ድምጹ ከፍ ዝቅ ሲል እናየዋለን ይሄ ምን ማለት ነው የአውዲዮ ሜትር ይባላል አሁን የከተትነውን ወይም ደግሞ አሁን የምንሰማውን ድምጽ ምን ያህል ዴሲብል እንዳለው ድምጽ የሚለካው ያው ሁላችንም እንደምናውቀው በዴሲብል ነው ወይም በዲቢ ነው የሚለካው ስለዚህ ይሄ ድምጽ ምን ያህል ቮልዩም አለው የሚለውን የምናይበት ቦታ ነው አሁን ፕሌይ ስለው ለምሳሌ ተመልከቱት አሪፍ ሙዚቃዎችን ዳውንሎድ የምታደርጉባቸውን ዌብሳይቶች ነግራችኋለሁ አሁን እንደምትመለከቱት እዚህ ጋር የኦዲዮ ሜትራችን እየተንቀሳቀሰ ነው ስለዚህ ስታንዳርዱን ጠብቆ እንዴት አድርገን ነው ድምጻችንን ማስተካከል የምንችለው የሚለውን አሁን አሳያችኋለሁ አሁን ይሄን ድምጽ እንደምትመለከቱት ፕሌይ ስለው ኔጌቲቭ 15 ዲቢ አካባቢ ነው የሚጫወተው አሁን ተመልከቱት ልብ ብላችሁ የመጀመሪያው ዌብሳይት ሳውንድ ክላውድ ነው ሳውንድ ክላውድ ላይ በአመት $25 ብቻ በመክፈል እንደምትመለከቱት አሁን 15 ዲቢ አካባቢ ነው የሚጫወተው which is ድምጹ ስቲል አንሷል ማለት ነው ስታንዳርዱን አልጠበቀም ማለት ነው እስቲ አሁን እቺኛውን ኦዲዮ ሜትሯን ሰፋ አድርጌ በደንብ ላሳያችሁ አሁን እንደምትመለከቱት እዚህ ጋር ይላችሁ -3 -6 -9 የሚሉ አሉ ስለዚህ ስታንዳርዱ ወይም ደግሞ ሁሉም ሰው እንዲሰማው የምናደርግበት ቦታ የቱ ጋር ነው ከ-3 ዲቢ እስከ -6 ዲቢ ድረስ ዲያሎጉ ወይም ደግሞ የሰው ንግግር ከ-3 ዲቢ እስከ -6 ዲቢ ውስጥ መጫወት አለበት ማለት ነው ያኔ ስታንዳርዱን ጠበቀ እንላለን ማለት ነው አንዳንዴ የዩቲዩብ ቱቶሪያሎችን ወይም ደግሞ ፊልሞችን ስታዩ ድምጾች ሊያንሱ ይችላሉ ወይም ደግሞ ሲያንሱ ልታዩ ትችላላችሁ ምክንያቱ ይሄ ነው ማለት ነው አንዳንድ ጊዜ የምንቀርጸው ድምጹ ይበዛል ወይም ደግሞ ያንሳል ስለዚህ ስታንዳርዱን መጠበቅ አለበት ሁሉም ሰው እንዲሰማው መሆን አለበት ማለት ነው ስለዚህ አሁን እሱ እንዴት እንደምናስተካክል አሳያችኋለሁ በመጀመሪያ የምናደርገው ምንድነው እዚህ የድምጻችን ጋር መጣና ኦዲዮአችን ላይ ራይት ክሊክ እናደርግበታለን ከዛ በኋላ እንደምትመለከቱት እዚህ ጋር ኦዲዮ ጌን የምትላለች እሷን ኦዲዮ ጌን የምትሏን አንዴ ክሊክ እናደርጋታለን እንደምትመለከቱት አሁን ይሄ ድምጽ ኖርማል ለመሆን ወይም ደግሞ ፒክ አምፕሊቲዩዱ -15.3 ዲቢ ነው ይለናል ስለዚህ እኛውን ማድረግ የፈለግነው ቀደም እንዳልኳችሁ ከ-3 ዲቢ እስከ -6 ዲቢ ድረስ ነው ይሄን ድምጽ እንዲሆን የፈለግነው ማለት ነው ይሄ ማለት ስታንዳርዱ ነው ቀደም እንዳልኳችሁ ስለዚህ ምን እናደርጋለን እዚህ ጋር አሁን ድምጹን መጨመር እንችላለን ግን ራሱ አዶቤ ፕሪሚየር ድምጹን አጀስት እንዲያደርግልን ማድረግ እንችላለን ማለት ነው ስለዚህ እዚህ ከታችን መጣና ኖርማላይዝ ኦል ፒክስ ቱ ብሎ 0 ሚላል እንደምታዩት እዚህ ጋር ክሊክ ታናረጋውና ለምሳሌ -3 ዲቢ እንበለው ምክንያቱም ቀደም እንዳልኳችሁ ስታንዳርዱ -3 ዲቢ ነው ስለዚህ ይሄንን ድምጽ -3 ዲቢ ድረስ ከፍ አድርግልኝ አልኩት አሁን ልክ እቺ ኦኬ የምትለዋን ስነካት ከታች ያለችውን ዌቭ ፎርሙን ወይም ደግሞ የኦዲዮን ዌቭ ኔውስቲ ልክ ኦኬ ስለው ድምጹ ከፍ ሲል እናየዋለን ማለት ነው ተመልከቱ እንደምታዩት ድምጹ ከፍ አለ አሁን እስቲ ፕሌይ አድርገን እንስማው አሁን ደግሞ በውጪ የምትገኙ ኢትዮጵያውያኖች ቪዛ ካርድ እና ማስተር ካርድ ያላችሁ እንደምትመለከቱት አሁን ቀደም ይወላችሁ -15 ዲቢ አካባቢ ነበር ድምጹ ሲጫወት የነበረው አሁን እንደምታዩት -3 ዲቢ ድረስ ሄደ ማለት ነው
which is ይሄ ድምጽ ከዚህ በኋላ ስታንዳርዱን ጠብቋል ማለት ነው ወይም ደግሞ ሁሉም ሰው በሞባይሉም በቴሌቪዥኑም በኮምፒውተርም የሚያይተው ድምጹን እኩል ሌቭል ሆኖ ይሰማዋል ማለት ነው ስለዚህ በጣም ቀላል መንገድ ነው ራይት ክሊክ ታደርጉበታላችሁ ከዛ በኋላ ኦዲዮ ጌን የሚለው መርጣችሁ ኖርማላይዝ ቱ ኔጌቲቭ 3 dB እናደርጋለን ማለት ነው አሁን እንደምትመለከቱት ድምጻችን ከፍ ብሏል ስለዚህ አሁን የምናደርገው ምንድነው ሚክሲንግ እንሰራለን ሚክሲንግ ስንሰራ ምንድነው የምናደርገው አንድ ከዩቲዩብ ላይ ዳውንሎድ ያደረጋችሁት ወይም ደግሞ እናንተ የፈለጋችሁትን ሙዚቃ እናመጣና ከዚህ ከድምጻችን ጋር ሚክስ እናደርጋለን ማለት ነው ቅድም እንዳልኳችሁ እዚህ ጋር የቻናሌ መግቢያ እዚህ ጋር አለች የቻናሌ ትሬለር እዚች ጋር አለች ስለዚህ እዚህ ጋር ሙዚቃውን ከፍ ያደረግነው ዲያሎጋችን ሲጀምር ደግሞ ወይም ደግሞ ንግግራችን ሲጀምር ደግሞ ድምጹን ከፍ ያደረግን እንዴት አድርገን ሚክሲንግ እንደምንሰራ አሁን አሳያችኋለሁ እንግዲህ አሁን እንደምትመለከቱት እዚህ ጋር አንድ ከኢንተርኔት ላይ ዳውንሎድ ያደረኩት ሙዚቃ አለ እስቲ እንስማው ሙዚቃውን እንደምትመለከቱት ዳውንሎድ ያደረኩት ይሄ ሙዚቃ ነው ስለዚህ ይሄንን ሙዚቃ ከዚህ ከኢንትሮአችን ጋርና ከዲያሎጋችን ጋር ሚክስ እናደርገውና እስቲ እንየው ለምሳሌ እዚህ ጋር ኦዲዮ ትራካችንን ዙም እናደርገውና እዚህ ጋር ያው ሞቅ ካለው ቦታ ነው የፈለኩት ስለዚህ ከዚህች አካባቢ ነው እዚች ጋር ኪቦርድ ላይ አይን ትነካላችሁ ኢን ማለት ነው ከዚህ ጋር ጀምራልኩት ከዛ በኋላ መፈልገው ቦታ ድረስ መጣና ዝም ብላችሁ ራንደምሊ የፈለጋችሁትን ቦታ መምረጥ ትችላላችሁ እዚች ጋር መተን ኦን ነካለን ኦን ነካም ማለት አውት ማለት ነው ስለዚህ ከዚች እስከዚች ያለችዋን ትራክ መረጥኳት ማለት ነው ከዛ በኋላ እንደምናደርገው እዚች ጋር ከታች እንደምትመለከቷት የኦዲዮ ምልክቷ አለች ዌቭ የዌቭ ምልክቷን እሷን አንዴ ክሊክ አድርገን ይዘውና ከታች ኦዲዮ ትራክ 2 ላይ እናስቀምጠዋለን ማለት ነው እንደምትመለከቱት አሁን ኦዲዮ ትራክ 2 ላይ ሙዚቃችንን አስገባ ነው እንደምታዩት ሙዚቃችን ገብቷል ስለዚህ የቪዲዮአችን መጨረሻ ድረስ ድራግ አድርገን ይዘዋለን ጫፏን ይዘናት ድራግ አድርገን የቪዲዮአችን መጨረሻ ድረስ ወሰርኩት ማለት ነው እንደምታዩት አሁን እስቲ አሁን ይሄንን ሙሉን ፕሌይ ብለን እንየው እስቲ አሁን ደግሞ በውጪ የምትገኙ ኢትዮጵያውያኖች ቪዛ ካርድና አሁን እንደምትመለከቱት መግቢያው ላይ ያለችው ለኢንትሮ አይተቀምኩት ሙዚቃ ልክ ነው ላውድነሱ ሙዚቃው ምንም ዲያሎግ ስለሌለው እዚህ ቦታ ላይ ምንም ዲያሎግ ስለሌለው ከፍ ማለት ይችላል ማለት ነው አሁን ግን ምንድነው የምናደርገው ሌቭሊንግ እንሰራለን ሌቭሊንግ ምን ማለት ነው የከተትነው ሙዚቃ ወይም ደግሞ ዲያሎግ የቮሊዩም መጠኑን አጀስት የምናደርግበት ቦታ ነው ስለዚህ አሁን እሱን እንዴት አድርገን ሌቭል እንደምናደርግ አሳያችኋለሁ ለማየት እንዲመቸን ትንሽ እቺኛዋን ባራችንን ከፍ እናደርጋትና ሰፋ እናደርጋለን ከዛ በኋላ እዚች ጋር ባር አለቻት መስመር አለቻት እንደምትመለከቷት መስመሯን ይዘን ወደ ታች ዝቅ ስናደርገው የኦዲዮ ትራካችን ወይም ደግሞ ኦዲዮ ዌቭ ፎርሙን በደንብ እናየዋለን ማለት ነው እንደምትመለከቱት እንግዲህ እዚህ ቪዲዮ ትራክ ላይ ያለው ይሄኛው የምትመለከቱት የቪዲዮ ትራክ የኢንትሮ ነው ስለዚህ የኢንትሮ መጨረሻ ጋር መጣና እዚህ ጋር እንደምታዩት እንግዲህ ይሄ የኔ ዲያሎግ ነው የኔ ንግግር ነው ስለዚህ እዚህ ቦታ ላይ ሲደርስ ሙዚቃው ቅንስ ብሎ መምጣት አለበት ምክንያቱም ቅድም እንደሰማችሁት ሙዚቃው ዲያሎጉን ያስጨነቀው ነው ወይም ደግሞ በደንብ አይሰማም ተደራርበዋል እኩል በጣም ስለዚህ የሙዚቃው ቮሊዩም ትንሽ ዝቅ ማለት አለበት ማለት ነው ተመልከቱት አሁን ደግሞ በውጪ የምትገኙ ኢትዮጵያውያን ሰማችሁት አይደል በጣም ለመስማት በጣም ነው የሚያስቸግረው ስለዚህ እዚች ቦታ ላይ ቮሊዩሙን ዝቅ እናደርጋለን ማለት ነው እንዴት ነው ቮሊዩሙን ዝቅ የምናደርገው የሚለውን አሁን አሳያችኋለሁ እዚህ ጋር እንመጣና እንደምታዩት እዚች ጋር አንዲት ባር አለች ረዘም ያለች ባር አለች እሷን አንዴ ከፍ ዝቅ ሳደርጋት እንደምትመለከቱት ይኸውላችሁ ቮሊዩሙን ሲቀንሰው እናያለን አያችሁት ቮሊዩም ዲቢው ከታች ያሳየኛል ኔጌቲቭ 3 ኔጌቲቭ 2 ምናምን ያሳየናል ስለዚህ ምንድነው የምናደርገው ይሄንን ኮንትሮል ዜድ አንዱን በለውና ምንድነው የምናደርገው አሁን ኪ ፍሬም ነው ክሬት የምናደርገው ኪ ፍሬም እንዴት ክሬት እንደምናደርግ አሁን አሳያችኋለሁ ኪቦርዳችሁ ላይ ኮንትሮልን ጫን ብላችሁ ትይዙና እዚች ጋር መታችሁ አንዴ የዌቭ ላይ ቀድም ከፍ ዝቅ ሳርጋት የነበረችዋን ሜትሮ ላይ መጣና አንዴ ክሊክ እናደርጋለን እንደምትመለከቱት አሁን የሆነች ሰማያዊ ዶት ነገር መጣች በረም ታያለች ያስባለው እዚች ጋር ሰማያዊ ዶት መጣች ከዛ ደግሞ ትንሽ ገፋ እናደርገውና ልክ የኛ ዲያሎግ ሊጀምር የሆነ ሰከንዳት ሲቀሩት ያለ ቦታ ላይ እናደርግና አሁንም ድጋሚ ኮንትሮልን ጫን ብለን እንይዝና ኪቦርድ ላይ አንድ እዚች ጋር መተን ክሊክ እናደርጋታለን እንደምታዩት እንግዲህ አሁን ሌላ ኪ ፍሬም ክሬት አደረግን ወይም ደግሞ ሰማያዊ ዶት ነገር ትታያችኋለች እዚች ጋር ከዛ በኋላ ምንድነው የምናደርገው ሁለተኛዋ ሰማያዊ ዶት ያለችበትን ቦታ አንዴ ክሊክ አድርገን እንይዘውና ወደ ታች ዝቅ እናደርጋለን አያችሁት እንደምታዩት አሁን የሆነ ግራፍ ነገር ፈጥሮልናል ስለዚህ ድምጹ እዚህ ጋር ከፍ ብሎ ይመጣና ልክ እዚህ ጋር ሲደርስ ቅንስ እያለ ይመጣና ኖርማል ይሆናል ማለት ነው እስቲ አሁን ይሄንን ከመጀመሪያው ጀምሮ ፕሌይ ብለን እንየው አሁን ደግሞ በውጪ የምትገኙ ኢትዮጵያውያኖች ቪዛ ካርድና ማስተር ካርድ ያላችሁ
አያችሁታል አሁን ድምጿ ትንሽ ቀነስ ብላለች ግን ስቲል ሙዚቃው የዲያሎጋችንን በጣም እያስጨነቀው ነው ወይም ደግሞ እንዳይሰማው ያደረገ ነው ስለዚህ አሁንም እዚች ጋር መተን ሰማያዊ ዶቷን እንይዛትና ኪ ፍሬሟን ወደ ታች ዝቅ እናረጋታለን እስቲ አሁን ደግሞ እንስማው አሁን ደግሞ በውጪ የምትገኙ ኢትዮጵያውያኖች ቪዛ ካርድና አያችሁታል አሁን ሁለቱም ተመጣጣነ ማለት ነው ስለዚህ አሁን ሚክሲንጋችንን በደንብ እየሰራን ነው ማለት ነው ስለዚህ ምንድነው እናረጋው አሁን እዚህ ጋር እንመጣና ለምሳሌ አንዳንድ ቦታዎች ላይ ከፍ ዝቅ እንዲልልን ከፈለግን ለምሳሌ ጋፕ ፈጥረን ወይም ደግሞ መሃል ላይ ስፔስ ፈጥረን ማድረግ ከፈለግን ለምሳሌ ዙም እናርገውና ለምሳሌ እዚች ጋር እንስማው በጣም ትንሽ ብር እየከፈላችሁ ለምሳሌ በጣም ትንሽ ብር እየከፈላችሁ ከሚለው ቦታ ጋር ያለውን አንዴ ኪቦርዳችን ላይ ሲ ፊደልንና ካና ሲ ፊደልን ስነካ ሬዘር ቱሉ አክቲቭ ትሆንልናለች ከዛ ለዚህ ጋር ክሊክ ስናደርገው እንደምትመለከቱት ኦዲዮ ለሁለት ቆርጦታል ከዛ በኋላ ክሊክ አድርገን እንይዘውና ወደዚህ እንጎትተዋለን እንደምታዩት አሁን ጋፕ ፈጠራለን ስለዚህ እዚህ ጋር ፕሌስ እንለው ጋፕ ይፈጥራልናል ማለት ነው በወር በጣም ትንሽ ብር እየከፈላችሁ እንደምትመለከቱት አሁን ይሄ ጥቁሩ ቦታ ጋፕ ቦታ ነው ማለት ነው ስለዚህ እዚች ጋር አሁን ሙዚቃውን ከፍ ማድረግ ፈለገን ልበላችሁ ለምሳሌ ይላችሁ እዚች ጋር እንመጣና ልክ ዲያሎጉ አልታልቅ የተወሰነ ሰከንድ ሲቀሩት እናረጋውና እዚች ጋር ዌቭ ፎርሙ በደንብ ይታያችኋል ብዬ አስባለሁ ምንድነው የምናደርገው እንደቀድሙ ኪቦርዳችን ላይ ኮንትሮልን ጫን ብለን እንይዛለን ኮንትሮልን አንለቀውም ክሊክ እስከምናደርግ ድረስ እዚች ጋር መተን ክሊክ እናረጋለን ከዛ በኋላ ደግሞ እንገምታለን እዚች አካባቢ አንድ ኪ ፍሬም ክሊክ እናረጋለን ድጋሚ ደግሞ እዚህ ይሄኛው ዲያሎግ ሊጀምር ሲል ያለበት ቦታ ጋር አንድ ክሊክ እናረጋለን ከሱ ሊጀምር ትንሽ ሰከንድ ደግሞ ቀደም ብሎ አንድ ክሊክ እናረጋለን እንደምታዩት አሁን 4 ኪ ፍሬሞች ክሬት አድርጌያለሁኝ ከዛ በኋላ ምንድነው ማድረገው የመጀመሪያውን ኪ ፍሬም ይዝና ከፍ አድርጌ ወደ ኖርማሉ ቦታ አመጣዋለሁ ከዛም ደግሞ ከመጨረሻው ሁለተኛው ላይ ያለችውን ኪ ፍሬም ይዝና እሷንም እዚህ ጋር ከፍ አድርጋታለሁ አሁን እስቲ እንስማው ይሄ ድምጽ እንዴት እንደሚሆን በአመትም ይሁን በወር በጣም ትንሽ ብር እየከፈላችሁ አሪፍ ሙዚቃዎችን ዳውን አያችሁታል በጣም በቀላሉ ሚክሲንግ እንደዚህ መስራት እንችላለን ማለት ነው ቅድም እንዳልኳችሁ እንግዲህ መጀመሪያ ድምጻችንን ሌቭል አደረግን ከዛ በኋላ ደግሞ አሁን ዲያሎጋችንን ከሙዚቃ ጋር ሚክስ አደረግነው ማለት ነው ስለዚህ በዚህ መንገድ በጣም ቀላል ነው ኤክሰርሳይዝ አድርጉት አይ ሆፕ ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ ፒስ